ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ ሆናችሁ መማር ትችላላችሁ። ለዛሬ ትምህርት ይዤላችሁ የመጣው የተለያዩ የአማርኛ ቃላት ምስረታ የሚል ነው ይዤላችሁ የቀረብኩኝ። በደንብ አድርጋችሁ እናንተ እነዚህን ቃላቶች ከተለያዩ ፊደላት ውስጥ አውጥቼ አጣምሬ ጽፌላችሁ ነው የመጣው ማለት ነው። እናንተ ቪዲዮ እስከ መጨረሻው ትኩረት ወስዳችሁ አብራችሁ ከቻላችሁ እያነበባችሁ እየጻፋችሁ በደብተራችሁ እንድትሄዱ ፈልጋለሁ ማለት ነው። ለዛሬ እንግዲህ እስኪ እነዚህን ላሳያችሁ። እዚህ ጋር ምን ይላል እንደምታዩት ምን ይላል? እዚህ ጋር ግብርና ይላል። ግብርና መቼም የማያውቅ ሰው አይኖርም። ሁላችንም እንግዲህ እንደምናውቀው የገበሬ ልጆች ነን አብዛኞቹ። እና ግብርና ስንል ግብርና ምንድነው? ግብርና ምንድነው? ግ ማለት የገ ስድስተኛ፣ በየቤተሰብ ስድስተኛ፣ የረቤተሰብ ስድስተኛ እና የነቤተሰብ አራተኛ በአንድ ላይ ግብርና። ግብርና ማለት እንግዲህ አብዛኛው ማለት አርሶ ወይም ደግሞ አዝምሮ የሚበላ ሰው ማለት ነው። ግብርና ማለት አዝማሪ ወይም ደግሞ አዝማሪ ስላችሁ በሌላ አይደለም፣ ሰብል የሚያዘምር ወይም ምርት የሚያዘምር ማለት ነው ግብርና በሌላ አገላለጽ። ቀጣዩ ስለዚህ ይህ ግብርና ይላል ማለት ነው። ቀጣዩ ማክበር ይላል። ማ የመብሳ አራተኛ ድምጽ ናት። ከየገብሰብ ስድስተኛ፣ በየመጀመሪያ የረብሰብ ስድስተኛ። ማክበር ማክበር እንግዲህ ማክበር ማለት አንድ ሰው በጣም አለ አይደለ? ማክበር ማለት መተዛዘን ወይም ደግሞ ትልቅም ሆነ ትንሽም ሆነ ሊሆን ይችላል መከባበር፣ ለማንንም ማን ሴፍቲውን መጠበቅ ማለት ነው። መጠበቅ ማክበር እንለዋለን። ቀጣዩ ምንድነው? እዚህ ጋር ቅመም ይላል። ቅመም ምንድነው? ቅመም ምንድነው ብላችሁ ታስባላችሁ? ቅመም ማለት እንግዲህ ቅመም የቀቢሰብ ስድስተኛ ናት። የመጀመሪያ የመሰብ ስድስተኛ ቅመም ይላል። ቅመም እንግዲህ ቅመም የምንለው ማጣፈጫ የሆነ ነገር ነው። በጣም ለወጥም ሊሆን ይችላል። እንዲሁም ደግሞ የተለያዩ ለሽሮ በርበሬ ስናዘጋጅ እንጠቀምባቸዋልና ቅመም እንለዋለን። እሱ ቅመም እንለዋለን። ቀጣዩ ማጥራት ይላል። ማጥራት ማ የመብሳ አራተኛ ናት። ጥ የጠቢሰብ ስድስተኛ፣ ራ የረቤተሰብ አራተኛ፣ ት የጠቢሰብ ስድስተኛ። ስለዚህ ማጥራት የሚል ቃል እናገኛለን ወይ ደግሞ እንመሰርታለን። ቀጣዩ ማዕከል ይላል። ማዕከል ማ የመብሳ አራተኛ፣ የሀቤተሰብ ስድስተኛ፣ ከ የመጀመሪያ፣ ል የለቤተሰብ ስድስተኛ። ስለዚህ ማዕከል የሚል ቃል እናገኛለን ማለት ነው። ቀጣይ ምንድነው ይዘን እዚህ ጋር ግንባታ ይላል። የገቤተሰብ ስድስተኛ፣ ነ የቤተሰብ ስድስተኛ፣ ባ የቤተሰብ አራተኛ፣ ታ የቤተሰብ አራተኛ። ስለዚህ ግንባታ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ቀጣዩ ምን ይላል እዚህ ጋር? ቀጣዩ ስበብ እንግዲህ ስበብ ምንድነው? ስበብ ማለት መላ ወይም ደግሞ እንደ ውሸት ነው የምንጠቀመው። ስበብ የቤተሰብ ስድስተኛ፣ በመጀመሪያ በቤተሰብ ስድስተኛ ስበብ እንለዋለን። ግዙፍ ይላል። የቤተሰብ ስድስተኛ፣ ዙ የቤተሰብ ሁለተኛ፣ ፈ የቤተሰብ ስድስተኛ በአንድ ላይ ግዙፍ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። እንመሰርታለን። ቀጣዩ ምን ይላል? ቀጣዩ ከዚህ ጋር ምን ይላል? ሹመት ይላል። ሹመት የሺ ቤተሰብ ስንተኛ ድምጽ ናት? ሹ ሁለተኛ ድምጽ፣ መ የመጀመሪያ፣ ተ የቤተሰብ ስድስተኛ። ስለዚህ ሹመት የሚለውን ቃል እንግዲህ ሹመት ስንል አንድ ሰው ሌላ ትርጉም ምንድነው? ሹመት ምንድነው? ሹመት ማለት ስልጣን የተሰጠ ነው። ሹመት ማለት ባለስልጣን ማለት ነው።
ወደ ቀጣዩ ስንሄድ ለምለም ትላለች። ለመጀመሪያ መብሰብ ስድስተኛ ለአሁንም የለቤተሰብ አንደኛ መብሰብ ስድስተኛ የመጀመሪያ ድምጽ ስድስተኛ ድምጽ እና የመጀመሪያ ድምጽ። ስለዚህ ለምለም 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 የሚል ቃል እናገኛለን። ቀጣዩ ብቃት ይላል። የበቤተሰብ ስንተኛ ድምጽ ናች? የበቤተሰብ ስድስተኛ፣ ቃ የቀቤተሰብ አራተኛ፣ ት የቤተሰብ ስድስተኛ። በአንድ ላይ ብቃት ብቃት ብቃት። ቀጣዩ ትዝታ ይላል። እዚህ ጋር እንደምትል ትዝታ ት ማለት የቤተሰብ ስድስተኛ ድምጽ፣ ዝ የቤተሰብ ስድስተኛ፣ ታ የቤተሰብ አራተኛ። ስለዚህ ትዝታ የሚል ቃል እናገኛለን ወይ ደግሞ መሰርታለን ማለት ነው። ቀጣዩ እዚህ ጋር ደግሞ ምን ይላል? ቀጣዩ ሐሜት ይላል። እዚህ ጋር ሐሜት እንግዲህ ሐሜት ማለት መቼም ያው ሰዎች ስንባል እንግዲህ ሐሜት መቼም ወጠን አናውቅም። እከሌ እያልን ሐሜት ማለት ወሬ ማለት ነው። ሀ የመጀመሪያ ድምጽ ናት። ማ አምስተኛ፣ ተ የቤተሰብ ስድስተኛ። ስለዚህ ሐሜት። ቀጣዩ ኃይል ሀ የመጀመሪያ የቤተሰብ ስድስተኛ፣ የቤተሰብ ስድስተኛ። ኃይል የሚል ቃል እናገኛለን። ቀጣዩ ሀብት ሀ የመጀመሪያ በቤተሰብ ስድስተኛ፣ የቤተሰብ ስድስተኛ። ስለዚህ ሀብት የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ሀብት። ቀጣዩ እዚህ ጋር ምና ፈጣን ፈ የመጀመሪያ፣ ጣ የጥብስ አራተኛ፣ ነ የነብሰ ስድስተኛ። ስለዚህ ፈጣን። ዘማሪ ይላል እዚህ ጋር ዘማሪ ዘ የመጀመሪያ፣ ማ የመብሰ አራተኛ፣ ሬ የረብሰ ሶስተኛ። በአንድ ላይ ዘማሪ። ወደ ቀጣዩ እቅድ እንግዲህ እቅድ ስንል ደግሞ አንድ ሰው አላማው ወይም ደግሞ ያሰበው ግብ ማለት ነው። ያሰበው ግብ እቅድ የሚል ቃል እናገኛለን ማለት ነው። እንግዲህ እንደምታዩት የተለያዩ አማርኛ ቃላቶችን እንዴት መስርቼ ይዤላችሁ እንደሚመጣ ነው ያሳየኋችሁ እና እነዚህ ቃላቶች በጣም ይቅርታ፣ እነዚህን ቃላቶች በደንብ አድርጋችሁ እናንተ ደጋግማችሁ ማንበብና መረዳት ያስፈልጋችኋል ማለት ነው። ለዛሬ ቪዲዮ ይህን ይመስል ነበር። እንዲሁም ሌሎችን ደግሞ በሌላ ሰዓት ይዤላችሁ እስከምመለስ ሰላም ጊዜ፣ ሰላም ቆይታ። ባይ